አንዳንድ ነገሮች በጣም ያሳዝኑኛል። በጣም ማለት ነው። እኔ ለራሴ አንዳንዴ ሰዎች ህሊናችን የማይፈቅደውን ነገር ለምን እንደምናደርግ አላውቅም። ለምን እንደምንወስን አላውቅም። ምክንያቱም በጣም የሚያሳዝን ነገር ነው። እዮሃ ሚዲያ ላይ ያየሁት። ሰላም ጤና ይስጥልኝ። ውድና የተከበራችሁ ቤተሰቦች ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሮቹ የተለመደው ድጋፋችሁ ከእኔ ጋር አይለይ እያልኩኝ ቪዲዮውን እስከ መጨረሻው ድረስ እንድትከታተሉት በአክብሮት ጋብዛለሁ ማለት ነው። ምክንያቱም ይህ ነገር የሁላችንም ቤት የሚያንኳኳ ጉዳይ ነው የሚሆነው ማለት ነው። ለምን አንድ ሰው በቃሉ የማይገኝ ከሆነ በቃሉ የማይሰራ ከሆነ በጣም አሳሳቢ ጉዳይ ላይ ነው የምንደርሰው። በጣም አስቸጋሪ ነገር ላይ ነው የምንደርሰው። በጣም ብዙ ነገሮች ይደርሱናል ማለት ነው። ያ ማለት እምነት የለም ማለት ነው። በጥቅሉ እምነት ማለት አንዳንዴ ምን ልበላችሁ መሰላችሁ፣ እዮሃ ሚዲያ ላይ እንግዲህ የቀረበችው ልጅ እንዳያችኋት ነው። እስኪ ቪዲዮውን እዩትና እንከታተለውና እንመለስ ማለት ነው። ቪዲዮውን አይታችሁ ብትመለሱ በእኔ ደስ ይለኛል። እስኪ ቪዲዮውን ላሳያችሁ። ላይ ነው ወደ ህይወቴን ያመሳከለች ትዳሬን የበተነችው እቺ ልጅ። ፍርድ ቤት ስቀርብ ፊትን ተሸፍነ ነው እንደምቀርበው? ፊት ለፊት እኮ ኖርማል መታወቂያ ታይቶ አንተነት ተረጋግጦ አይደል የምቀርበው? ለምንድን ነው መደበቅ ያስፈለገው? በቃ አሁን እኮ the right person መናገር የሚችለው መጠየቅ የሚችለው መክሰስ የሚችለው መማር የሚችለው ገንዘቡን መተው የሚችለው መቀበል የሚችለው እሱ ነው። በቃ የለም አሁን እኮ ፍርድ ቻሉ ብዬ እኮ ትቼዋለሁ። እሷ ቤት እኮ መታ አሁን የበላሁት ብር አለ ብላ አላስተኛ ብሏት የጠየቀቻል። የበላሁት ብር አላስተኛ ወላሂ አዚም የበላችሁ ብር አላት። ከዛ በኋላ እንግዲህ በቀጠሯችን መሰረት የመጨረሻው ቪዲዮውን እንግዲህ እንደተከታተላችሁት ከአንድ ሳምንት በኋላ እንገናኝ፣ ሁላችሁም ጉዳያችሁን ጨርሳችሁ እንገናኝ ብያቸው ነበረ። በዛ መሰረት ተገኝታለች። ባለታሪካችን አይናለም ምን አለ የሚለውን በቆይታችን ወደ እናንተ ለተከበራችሁ ተመልካቾች የምናደርስ ነው የሚሆነው። በእዮሃ ሚዲያ የሚቀርብ ታሪክ ካላችሁ እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟችኋል። እኔ ያለም ለዛሬም ስቀጥርሽ ለሳሚም ለባለገንዘቡም ደውለን ነበር ደጋግመን። ሳሚ ምላሽ ሰጥቷል። ሳሚ የሰጠው ምላሽ ምንድን ነው? ከእሱ ጋር ያለውን ነገር ትጨርስ እሷ፣ ከዛ በኋላ እኔ እቃዋ የ5 ደቂቃ ጉዳይ ነው፣ እዛ ሆኜ የምጨርሰው ጉዳይ ነው፣ የ5 ደቂቃ ጉዳይ ነው የሚል ምላሽ ነው የሰጠን። ባለገንዘቡ ግን ስንደውልለት ምላሽ አልሰጠንም፣ አላነሳልንም። ማለት ስልኳ አላነሳልንም፣ ሜሴጅም አድርገናል። እንግዲህ ቪዲዮ እንደሰማችሁት ይሄንን ይመስላል ማለት ነው። ቪዲዮ ይሄንን ይመስላል። ልጅቷም ይሄን ተናገረች፣ ልጁም ይሄን ተናገረ። ግን ሳሚ ታርቁ ምን እያሰበ ነው? የኔ ጥያቄ ምን እያሰበ ነው? በእርግጥ እውነታ ካለው ልጁ የሱኪ ግን ደግሞ እዚህ ጋር እኛ ግንዛቤ ማድረግ ያለብን አንድ ወርቅ ሲገዛ ያለ ፈቱራ አይገዛም። ምናልባት ሞባይሉ የሱኪ አለ ሪሲት ሊገዛ ይችላል። ግን እኮ ሞባይሉ ሪሲት አለው፣ ጋራንት አለው። ሁሉም ነገር ያለ ጋራንት አይሸጥም ማለት ነው። እኛን የገዛው ስልክ ጋራንት አለው፣ ሪሲት አለችው። ምክንያቱም ያንን ሪሲት ይዤ ነው ቢበላሽብኝ እንኳን አመት ሳይሞላው ቢበላሽ ያንን ሪሲት ይዤ ጋራንቱን ይዤ ነው ማሰራት የምችለው በነፃ ማለት ነው እንጂ ጋራንቱ ከሌለ ማሰራት አልችልም። ወርቅም ቢሆን ስንገዛ ሀገር ይዘነው ስንገባ ያንን ነገር ሪሲት ከሌለው መስጠት አንችልም። ሪሲት ከሌለው ደግሞ መሸጥ አንችልም። መሸጥ መለወጥ አይቻልም። ወርቅ እንግዲህ አብዛኛውን ኢትዮጵያውያኖች ወርቅ የምንገዛው ልንለብሰው ሳይሆን ልንሸጠው ነው። ብር ማስቀመጫ ነው የምንገዛው። እንዴት እያየሁ ነው ግን ወረቀቱ የለም፣ ሪሲቱ የለም። ሪሲት አምጣት እንዲያትበኝ ያልሆነ አርቲፊሻል ቢሰጣት ይችላል። ታዲያ በምን ነው የምትተማመነው? አርቲፊሻል አምጥቶ ወርቅሽ ያውልሽ ብሎ ቢሰጣት ምንድን ነው የምትለው? በሰዓቱ ብሬን እስከምትልኪ ድረስ መያዣ ይሆነኛል፣ ከዛ ደግሞ ካልተስማማኝ ደውዬ አሳውቅሻለሁ ሲላት ደውሎ አላሳወቃትም። የሱ በቃ ገንዘቡ እንደተስማማው ነው ይችል ኦልሬዲ ያወቀችው። ግን ሳሚ ታርጓን እዛ ጋር ይዞ ልጅቷን አመት ሙሉ ቀረጥ አስባችሁታል? አመት ሙሉ ቀረጥ
ያው እኔን ለማስጠላት ጥግ ድረስ ሄደዋል። ባይዘው አንተም ይሄንን ነገር በደንብ አይተሃል። እኔ ሰው ቢወደኝ ሰው ቢጠላኝ ችግር የለብኝም። ምኑን ነው እኔ ያካለል ይሄንን ነገር አርግቼ እዚህ ስመጣ ተበዳይ ነኝ ዛሬም ነገም። ግን እውነት ነው ድምጼን ለህዝብ አሰምተሃል። መናገር ያለብን ነገር ኦፍ ኮርስ ጠይቀሃል። ደስተኛ ነኝ። ልክ ነው። ግን ምን አለ መሰለ አሁን ሁለተኛው ቪዲዮ ሲፖሰት ወደ እኔ እንዲመጣ ነው የተደረገው ነገሩ። እዛ ላይ ቅሬታ አለኝ። ምንድነው ብትለኝ እኔ እዚህ አለውኝ ተገኝቻለሁ በአካል እኔ አንተም በማክበሬ እንጂ ማለት ነው። ሳሚ ያውራኝ ችግር የለውም። ያ እነኛ ሰዎች ግን የሚሰሩት ስራ ምንድነው መሰለ አንድ ሰው ተበዳይ ከሆነ መጥቶ ተበዳይ ነኝ ብሎ ሊጋፈጥ ይችላል። እሺ በካሜራ አልወጣም በቪዲዮ አልታይም አይደል? ካንተ ጋር ነገሮችን መጨረስ ይችል ነበረ። እዚህ ጋር ስንናገር እኔ እውነት ለመናገር ከሆነ ቦይሱ ሪካርዶ የለኝም ግልጽ ነው። ግን እነሱ ካደረጉት በላይ ያደረግን። ግን ምን አለ መሰለ እነሱ ሴራ ሰሩብኝ እኔ ላይ በየዋነቴ። እኔ በእነሱ ላይ ብዙ ነገር ባስብ ተንኮል ባስብ ብዙ ነገር ማድረግ ይችል ነበር። ስቲል እስካሁኑ ድረስ ምንም አይነት ተንኮል አላሰብኩባቸውም። እንደሚወራው አይደለም ነገሩ። የምታወራውና የምትኖረው አንዳንድ ጊዜ በጣም ዲፍረንስ አለው። እና በሚያልከው ነገር አሁን የእሷን ወርቅና ስልክ ከዛ ወደዚህ ለመላክ አንደኛ የሚታመን ሰው የምናውቀው ሰው ያስፈልጋል። ይሄ ያሳምናል። ለማንም ሰው የሚያሳምን ነገር ለመንገድ ለኛው ለዝም ብሎ ተሰጥቶ በኋላ ደግሞ ሪስክ ይመጣ እቺ እንደ ገለልተኛ እኔ እንደ ገለልተኛ ነው እውነቴን ነው የምነግራችሁ። እግዚአብሔርን ለአንተም ለአይን አለምም አላውቃችሁም። እኔ ስለማላውቃችሁ እኔ መፍትሄ ምናልባት አሌክስ ጋር አገኛለሁ ብላ ነው የመጣችው። ስለዚህ መፍትሄው ነው በጋራ ምን እንፈልጋለን። አሁን ማድረግ ያለብን ምንድነው? አይን አለምም ያው መቼም እስካሁን ተጉላልተሻል። እነሱም እናንተም እስካሁን ተጉላልታችኋል። እናንተም በእናንተ በኩል እኛ ተጉላልተናል። እስካሁን ይሄ ነበር ቅድም እንደው መልስ አልሰጠሁትም ነበር። ይጠብቀኛል አንድ ላይ መልስ አርጎ ባያዝ ኖሮ አርጎ ጥያቄው ምንድነው? እሱ ሌላ ድራማ ነው። ቆይ አንዴ ይሄን ካርጎ እንደው ፈጣሪ ብሎ ወላሂ ነው ማለት ያላቀው ከዚህ ፍጻሜ አጋጣሚ እዛ ብሄድንበት እቺ ጠባቂው ነው እንትን ያለን ወስጄ የመጣሁት ብር ነበር ብለሽ ትመልሽ ነበር። እንዴት አርግቼ ልመልስልህ እችላለሁ? እሺ መልካም ቆይ ልመልሰው እኔም ስለሚጠፋብኝ በነገራችን ላይ ልመልስልህ። አሁን አንተ እሱ ባልከው ነገር ላይ ማለት ነው እንዴት አርግቼ ነው ያንተን ብር መመለስ የምችለው? ኦሬዲ እኮ አንተ ወስደሃል እስከነ ድረሰኙ ሸጧለሁ ብለህ አይደል እንደ አንተ አይን እኮ ማለት ነው የሚፈስ ነገር ነው የሚጠፋ ነገር ነው አይተሃል። እኔ አንተ እኮ ድፍረት ስቲል እስካሁን ድረስ ማለት ነው ወይ እልምህን ጨርስ። እንዴት ነው ያንን ነገር ወስደህ ተመልሼ ልሰጥ? እኔም እኮ ይሄ ለኔ ራሱ ጥያቄ ይፈጥርብኛል። እንዴ ደረሰኝ አንተ ማለት ነው። እስቲ አንተ እውነተኛ ሰው ከሆንክ ከአንድ ጊዜ እንኳን 3 ጊዜ ወርቁን ስትወስድ ደረሰኙ ብለህ ስማ ልንገርህ። አሁን ለማንኛውም ይሄኛው ጥያቄ አሁን ምናልባት ሁለት ወደኋላ ይመልሰናል እንጂ እኔ ካንተ ጋር ምንም ክርክር የለኝም። እሺ አሁን እኮ ያለቻለችው ባይዘው ያልተዘጋ ጉዳይ ያልተቋጨ ነገር እኛ ሰው ለምንን ምንም ብለን የምንልከውን ስልክና ወርቅ ይሄን አይደለም ነው የምትለው። አይ ነገር ሳይደርስ ልንገርህ። ምክንያቱም አይሆንም እኮ የተናገረች ነው። እስኪ እናያለን። ምክንያቱም እኔ አሁን በግልጽ መናገር የምፈልገው ምናልባት ላይ ለምን ደጋግሜ ተናግሬ ያለው ለእናንተም ደጋግሜ ተናግሬ ያለው እናንተ የሷን ሰው ግድ የለም አሁን ሰው ነገ እንደዚህ ይላል ብለን መገመት በጣም ከባድ ነው አይደል? ማለት በቃ ሊልም ገብቶኛል። አሁን እኮ ያለችው ያልሰጣችንን ከንብረቱም አልፎ ሪሲትም ሰጥቻቸዋለሁ። አንድ ላይ እኮ ነው ሲገዛም አንድ ላይ ነው። በመጀመሪያም አይታል ሲቀጥልም አይታል በደንብ ታውቃለህ። ግን እኔን ለመጣልና እኔን ለመጉዳት ነው። ፈጣሪ አይጎዳኝም። እኔ መቼም አትጎዱኝ። ድራማ በሰው ህይወትና በሰው ሞራል ላይ ነው በእውነት የተረማመደች ያለችው። ለማንኛውም ታለች። ስለዚህ አይ ምንድነው እኔ ምን ልል ፈልጌ ነው፣ ዋናው ትልቁ ነገር ያው ሰው ነገ ምን ይላል ብለን መገመት አንችልም፣ አናውቅም። ሰው ነገ ምንም ሊል ይችላል። ስለዚህ አይ ሪሲት ልክ ያለው አብሬ መጠኑን የሚገልጽ የተገዛበትን የሚገልጽ ሪሲት ማለት መጠኑን የሚገልጽ ነው አይደል?
አልሰጠችንም። ያልሰጠችን ሪሲት ለምን ሰጠዋቸው? አይ ይኸውልህ የሚገርም ነገር ማለት ነው። ይሄ ሪሲት አዲስ ነው አሮጌ ነው ብሎ ነው ያየው ራሱ እሱ በራሱ ባይኑ ማለት ነው። አየና እንደዚህ ያገላበጠና ብሩን ካልሰጠሽኝ ሸጠዋለሁ አለ። እንደውም አሁኑኑ ነው ሄጄ ማስገምተው አለ። ማንን? እኔ እኮ እነኚህ የሚያወሩ ሰዎች ራሱ ግራ ገብተውኛል እኮ አንዳንድ ጊዜ በጣም ይገርመኛል እኮ። መች መጣ? ይኸው የሚያወራው ሌላ ሰው ነው። ይሄ መስለኛ ቃል ተሰጠን አልነበረም? ዲላችን የላክልላት ብር ነው እና አንተ ከዛም በኋላ ማን እኮ ተመልሰ መጥተ ቃልህን አጥፈስ ስጪኝ አልክ። የማይገጣጠም ነገር ኔክስት ዴይ በራሪ እንደሆነች እያወቀች ኔክስት ዴይ በራሪ እንደዚህ። አሁን ይሄ ጉዳይ በደንብ በስፋት አንስተነዋል መሐመድ፣ በደንብ ነው ያወራንበት። እሷም ወደ ስራዋ እናንተም ወደ ስራችሁ እንድትመለሱ ነው የምፈልገው። በጣም አመሰግናለሁ። መልካም ጊዜ ይሆንልህ። እሺ አይናለም፣ ምናልባት አንቺንም በጣም ማመስገን እፈልጋለሁ። ያው ትልቁ ነገር ምንድን ነው ችግር ይፈታልኛል ብለሽ ነው ወደዚህ የመጣሽው። ወደዚህ ስትመጪ ደግሞ ታሪክሽ ከቀረበ በኋላ እንዳልኩሽ ያው እነዚህ ነገሮች በእነሱ በኩልም ያለውን መስማት ስላለብን የሰማነው ግዴታችንም ስለሆነ ማለት ነው። ትልቁ ነገር መፍትሄ ነው። ለመፍትሄ ደግሞ እስከ መጨረሻው ነው መሄድ ያለብን። ራሳችንን ሴንስ ይሰጣል፣ አሁን ፖይንት ይሰጣል ያነሳሻችሁ ነጥቦች። ስለዛም ለእነሱ ይሄን ነገር እየነገርኳቸው ያለሁት ከእነሱ ሳይድ ወይም ከአንቺ ሳይድ ሆኜ አይደለም። ግን አሁን አንቺ ያነሳሽው ነጥብ ይሰጣል። እንደ ሰው ስናስበው ኦኬ ካርጎ ልኬለ የኔን ዕቃ እንደያዘው ለአንዱ አልኮ ከዛ ካላደረሰች እኮ እቃዋን መያዝ ይችላል። አንቺ ባንቺ ሌላው በዚህ አጋጣሚ በጣም ላመሰግን እፈልጋለሁ እዩዋ ሚዲያ ማለት ነው። እንግዲህ ወይም አሌክስ ነው ሲሉ የሰማሁት፣ ይቅርታ አይደለም ስምህን እርግጠኛ አይደለሁም። በጣም አድናቂ ነኝ። በጣም ነው የምከታተለው ፕሮግራምህን እና በጣም ነው የማደንቅህ፣ በጣም ነው የማከብርህ። ረጅም እድሜ ከጤና ጋራ ከቤተሰቦች ጋራ ያጣግብህ ነው የምለው። ለአንተ ያለኝ እንግዲህ አክብሮትና ሰላምታ በጣም እጅግ ሰፊ ነው። እርግጠኛ ነኝ እኔም አንድ ቀን አንተ ጋር ቀርቤ አስተማሪ ነገሮችን ብነግርህ ደስ ይለኛል። ድፍረቱ ኑሮኝ እንደው ብነግርህ ደስ ይለኛል። በዛ አጋጣሚ ቪዲዮዬን የምታዩት ብታደርሱልኝ ለዩሃ ሚዲያ ደስ ይለኛል ማለት ነው። ፕሊዝ ሼር አድርጉለት፣ የምር ሼር አድርጉለት። በጣም ነው የምወደው፣ በጣም ነው የማከብረው ማለት ነው። የምወደው ስላችሁ በጣም በቃ እውነትን ይዞ የሚራመድ ሰው ነው። እውነትን እስከ ጥግ ድረስ ይዞ የሚሄድ ትልቅ ሚዲያ እና በጣም ጎበዝ ጋዜጠኛ ነው። እኔ ለኔ ማለት ነው እንግዲህ ለኔ በጣም ብዙ ሰዎች አሉ የማያቸው የምከታተላቸው በጣም ብዙ ሰዎች አሉ። ግን ከነዛ መካከል አንዱ ለኔ ትልቅ ቦታ ያለው ትልቅ ክብር ያለው እዩሃ ሚዲያ ነው። በጣም አመሰግናለሁ። በቃ ክበርልን፣ ኑርልን። የምር እንደዚህ የሚያለቅሱ ሰዎችንም በአባሽ ነህና በጣም ነው ደስ የምትለኝ፣ በጣም ማለት ነው። እና ክበርልን፣ ረጅም እድሜ ከጤና ጋር ይስጥልኝ ማለት እወዳለሁ። አመሰግናለሁ። ክበርልኝ፣ አድርሱለት፣ የምር ሸር አድርጉለት። በተረፈ ከዚህ ቪዲዮ ምን ተማራችሁ? ከዚህ ቪዲዮ ምን ተማራችሁ ነው የማሳስባችሁ ነገር። ከዚህ ቪዲዮ ምን ተማራችሁ? ውድና እየተከበራችሁ የሀገሬ ልጆች በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ በድጋሚ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንድታበረታቱኝ ከወዲሁ በአክብሮት እጠይቃለሁ ማለት ነው። ሌላው በያላችሁበት የዓለም ዳርቻ በተለይ ስደተኞች ራሳችንን እንጠብቅ። ተርጎም የምናደርገው ብርም የምንልከው በእምነት ነው። ስለዚህ ሰው እምነቱን የማይጠብቅልን ከሆነ በጣም አሳሳቢ ነው የሚሆነው እና ማንን እንበል? የራሳችን ዜጋ የበላን ሌላ ዜጋ ቢበላን ምንድን ነው የሚገርመው? ምንድን ነው በቃ አይደል ምን እንደምን ራሱ እኔ በጣም ነው ያናደደኝ። እዛ ጋር በልጅቷ ቦታ ለምን ሰው አረብ ሀገር ተንከራቶ ሀገሩ ሲገባም በሀገሩ ዜጋ ይሄን ያክል የሚሰቃይ ከሆነ ስደት ላይ ሆነን ብንሰቃይ ምን ይገርመናል? ምንም አይገርምም።
እግዚአብሔር ምንም አይገርምም። ነገር ግን አትፍረድ ይፈረድ ይባል ነው። ግን እዩዋ ሚዲያ ላይ እንደሰማው ከሆነ አብዛኛውን ኮሜንታተር ልጅቷ ላይ ነው ተጽዕኖ እያሳደረ ያለው ማለት ነው። ነገር ግን ልጅቷ ሀቅ አላት። እውነትን ይዛ ነው። እውነትን ባትይዝ ደግሞ ሚዲያ ላይ ደጋግማ አትቀርም። እውነተኛ ሰው ያሸንፋል። አሁን ልጅቷ ተከራከረችም ውሸቷን ነው ብቻ አጭበርባሪች ሌባም ተባለች ወደ ማሸነፉ ደርሳለች ማለት ነው። እና ስለዚህ ብር የምንልክበትን ሰው እንወቅ። ምናልባት ኢትዮጵያ በቅርብ ተያዥ ያለው ሰው ወይ ደግሞ እዚህ ደግሞ የምናውቀው ሰው ተያዥ ኃላፊነትን የሚወስድ ሰው መሆን አለበት።